ሰላም እንዴት አላችሁ? የተወደዳችሁ የሀዲያ ስፖርት ተከታታዮቻችን ሰኞ ምሽት በዚህ ሰዓት የሚቀርብላችሁ የሀዲያ ስፖርት መሰናዷችን አሁን ይጀምራል። ታሪኩ እንዴት ነህ? ሰላም ዘሪቱ። ሰላም ተመልካቾቻችን አለው እንዴት ነሽ? ደህና ነኝ። ሳምንቱ እንዴት ነበረ? እኔ ጋር ጥሩ ነበር። አንቺ ጋርስ? በጣም ቆንጆ ነበረ። በቀጠሯችን ሰኞ ምሽት በሀዲያ ስፖርት ተገናኝተናል። በዛሬው መሰናዷችን ምን ርዕሰ ጉዳዮች አሉ የሚለውን ለተመልካቾቻችን እናስተዋውቅ። በዛሬው የሀዲያ ስፖርት መሰናዷችን ሁለት ዋና ጉዳዮችን ይዘናል። ከነዚህ መካከል በቅድሚያ የምንመለከተው ጉዳይ በሀዲያ ዞን ወጣቶችና ስፖርት አዘጋጅነት በቴኳንዶ ስፖርት ዙሪያ ለዳኞች የተሰጠ ስልጠና ባሳለፍነው ሳምንት ተጠቃሏል። ይህን ተከትሎም እኛም በማጠቃለያው መርሃ ግብር ላይ ተገኝተን አጠቃላይ የማጠቃለያው መርሃ ግብሩ ምን ይመስላል የሚለውንና ዋና ክስተቶችን ተመልክተናል ማለት ነው። ከዚያ በመቀጠል ደግሞ በ1999 ዓ.ም ከዳራ ከነማ ተነስቶ በ2002 ዓ.ም ወደ ኢትዮጵያ ፕሪሚየር ሊግ የተቀላቀለው ሲዳማ ቡና ታሪካዊ ድል አስመዝግቧል። ይህም በ2018 ዓ.ም ሁለት ቀሪ ጨዋታዎች ያሉት የሲቢ ኢትዮጵያ ፕሪሚየር ሊግ አሸናፊ መሆን ችሏል ማለት ነው። ይህን ተከትሎም ከመነሻው ከዳራ ከነማ ጀምሮ እስካሁን እስካለበት ከ2018 ዓ.ም ድሉ ድረስ አጠቃላይ ጉዞውን በዶክመንተሪ መልክ አዘጋጅተንላችኋል ማለት ነው። እነዚህንና ሌሎች ዋና ስፖርታዊ ጉዳዮችን እያነሳን ቆይታ የምናደርገው ዘሪቱ ኤልያስና ታሪኩ አበራ በጋራ በመሆን ነው። አብራችሁን ቆዩ። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ በሀዲያ ዞን ወጣቶችና ስፖርት መምሪያ አዘጋጅነት የተካሄደውን የቴኳንዶ ዳኝነት ስልጠናን የሚመለከት ጉዳይ ነው የሚሆነው። ታሪኩ ባሳለፍነው ሳምንት እንግዲህ ለ10 ተከታታይ ቀናት ሲሰጥ የነበረው የዳኝነት ስልጠና ባሳለፍነው ሳምንት አርብ ማጠቃለያን አግኝቷል ማለት ነው። እኛም በስፍራው ተገኝተን አጠቃላይ ምን ርዕሰ ጉዳዮች አሉ የሚለውን ተመልክተን ነበር። ትክክል ነች። ቴኳንዶ ስፖርት በሀዲያ ዞን ውስጥ ጥሩ ቦታ ላይ እንዳለ ጭምር መመልከት የቻልንበት ነበር። ያው ከዚህ ቀድሞ በክልል በሚኖሩ ውድድሮችም ሀገር አቀፍ ውድድሮች ዞኑን ወክለው ክልሉን ወክለው የሚሄዱ የሀዲያ ተወላጆች ወይም የአካባቢ ልጆች እንዳሉ ጭምር ይታወቃልና ይህን ስፖርት ለማሳደግ ግን ከዚህ ቀድሞ እንደዚህ አይነት መሰል ስልጠናዎች እየተሰጡ እንዳልነበረም ጭምር የተመለከትንበት አጋጣሚ ነበር። ለምሳሌ ውድድሮቹ በሀዲያ ዞን የቴኳንዶ ውድድሮች እንዳይካሄድ የዳኞች እጥረት ነበሩ። ዳኞች በተገኙበት አጋጣሚ ዳኞች የሚመጡት ከሌሎች ክልል ወይም ደግሞ ክልል ውስጥ ካሉ ሌሎች ዞኖችና ልዩ ወረዳዎች እንደነበረ ጭምር ምናስተውሰው ነውና ስፖርትን ለማሳደግ ስልጠናዎች ሁሌም አስፈላጊ መሆናቸው ይታወቃልና ይህንን ግንዛቤ በመውሰድ የሀዲያ ዞን ወጣቶችና ስፖርት መምሪያ ላለፉት 10 ቀናት ቦሳና ከተማ ነበር ስልጠና ሲሰጥ የነበረው። በዚህ ስልጠና ላይ ከ50 በላይ ቴኳንዶ ስፖርት ውስጥ ያሉ ሰልጣኞች ወስደዋል። ዳኝነት ካለ ያው ስፖርት ላይ መሰረታዊ ነገር ዳኝነት ነው፣ ህግ ማወቅ ነው። ከፍ እያልሽ በሄድኩ ቁጥር በሀገር አቀፍ ደረጃ ለሚኖሩ ውድድሮች ዳኝነት ህግን ማወቅ፣ ህግን ተምሮ ወደ ላይ መውጣት ለስፖርቱ ፋይት ለሚያደርገውም ለሚያሰለጥነው አጠቃላይ ደግሞ ዳኝነትን ብቻ ሙያውን ይዞ ለመቀጠል ለሚፈልግም ስፖርተኛ ጠቃሚ ነው ብዬ አስባለሁ። 10 ቀን ውስጥ ጥሩ ትምህርት እንደተማሩም ጭምር ያገኘንበት ነበር። እንዳጠቃላይ ስፖርት ያው በስልጠና መታገዝ እንዳለበት ይታወቃል። ያው ከዚህ ፊት ደጋግመን እናወራለን። ሀዲያ ዞን ውስጥ ያሉ ስፖርቶችን ለማሳደግ እንደዚህ አይነት መሰል ስልጠናዎች አስፈላጊ እንደሆኑ ጭምር በተደጋጋሚ እናወራለን። ሀዲያ ዞን ወጣቶችና ስፖርት መምሪያ በዚህ ዓመት ላይ የእግር ኳስ ዳኝነት ስልጠና ወስደው በጃጁራ ከተማ መስጠቱ ይታወሳል። ያው ጃጁራ ከተማ ወጣቶችና ስፖርት ጽሕፈት ቤት ጋር በጋራ በመሆን የሰጡ ስልጠና አለ። አሁን ደግሞ በቅርቡ አዲስ የሰሙት መረጃ ሆሳዕና ከተማ ወጣቶችና ስፖርት መምሪያ ከዞኑ ጋር በመተባበር አጠቃላይ የእግር ኳስ አሰልጣኝነት ዲ ላይሰንስ ስልጠና ለመስጠት ዝግጁ እንደሆነ ወይም ደግሞ ምዝገባ እንደጀመረ ጭምር የሰሙት አጋጣሚ አለና ስልጠናዎች ሁሌም እንደዚህ አይነት መንገዶች መምጣት አለባቸው። ስፖርት የሚያድገው በስልጠና በድግግሞሽ ውስጥ እንደሆነ የአሰልጣኞችም የዳኞችም አጠቃላይ ስልጠና መስጠት እንዳለበት ጭምር መገንዘብ የሚያስፈልጋል፣ መሰጠትም አለበት ብዬ አስባለሁ። አጠቃላይ ፕሮግራሙ ላይ መዝጊያ ፕሮግራሙ ላይ ተገኝተን ነበር። የወጣቶችና ስፖርት መምሪያ ኃላፊዎችም አሰልጣኝ ማስተርም ጭምር በነበረበት አጠቃላይ ሰልጣኞችም ጭምር የአጠቃላይ ስለ ስልጠናው ምን ይመስላል የሚለውን ሀሳብ የሰጡበት ነበር። አጠቃላይ ምን ይመስላል የሚለውን ተከታትለን እንመለስ። በጣም ጥሩ ስልጠና ነበር። ከዚህ በፊት ይሄ የዳኝነት ስልጠና እዚህ ሀዲያ ዞን ላይ አልተደረገም። በማዕከላዊ ኢትዮጵያ ክልልም ያው ለሶስተኛ ጊዜ ነው የስልጠናው እየተካሄደ ያለው። ያንን እንግዲህ ከወርልድ ቴኳንዶ ፌዴሬሽን ጋር በመነጋገር እዚህ ዞናችን ላይ እንዲካሄድ ነው ያደረግነው። ምክንያቱም የዚህ የዳኝነት ስልጠና ባለመኖሩ በዚህ ዘርፍ ላይ በትንሽ ህግንና ስርዓትን ጠብቆ የማስኬድ ችግሮች ነበሩ። ይህንን ለመቅረፍ ሁለተኛ ደግሞ ይሄ ስልጠና አንደኛው በዚህ በቴኳንዶ ዘርፍ ላይ ያለውን ችግሮችንም ሊቀርፍ ስለሚችል ጥሩ ጊዜ ሰልጣኞቹ እንዳሳለፉ ተስፋ አድርጌያለሁ። ለተከታታይ 10 ቀን ሲሰጥ የቆየው የወርልድ ቴኳንዶ የዳኝነት ስልጠና በጣም በጥሩ ሁኔታ ተጀምሮ በጥሩ ሁኔታ አልቋል።
ይሄ ስልጠና እንግዲህ በጣም አስፈላጊ መሆኑን እንደ መምሪያችን በጋራ አይተን ያስጀመርነው ከመሆኑ የተነሳ እያንዳንዱ ሰልጣኝ በተገቢ ሁኔታ ስልጠናውን ሲከታተል ነው ቆይቶ የነበረው። ከዛ ያለፈ ደግሞ ኢንስትራክተሩ ኢንተርናሽናል ኢንስትራክተር ከመሆኑም የተነሳ ስፖርተኞቹ ወይም ሰልጣኞቹ በትክክል ስልጠናውን ወስዶ በቂ ግንዛቤ እንዲይዙና በጣም ሰላማዊ በሆነ መንገድ ትልቅ ግብአት የሚሆንና ነገ ላይ ለዞናችን በጣም ጠቃሚ የሆነ በዚህ ዘርፍ ላይ ሙያውን ለማሳደግ በሚያስችል ልክ ጥሩ ዳኝነት ስልጠና ወስዷሉ የሚል ነገር ነው ያለኝና በዛ ልክ ላይ እያንዳንዱ ሰልጣኝ በጥብቅ ዲሲፕሊን ስልጠናውን ሲከታተል ነው የቆየው። በስልጠናውም ልጆች በጣም የተሻለ መነቃቃትና ትልቅ ግንዛቤ ያገኙበት ነውና አብዛኞቹ በአሰልጣኝነት ደረጃ ያሉ ልጆችም ጭምር የወሰዱበት ቀጣይ በዞን አይደለም በክልላችንም ለሀገር አቀፍም ዳኛ ሆነው መስራት የሚችሉ ልጆች የፈሩበትና በጣም ውጤታማ ስልጠና የነበረበት ጊዜ ነበር። ያው ይሄ ስልጠና ሀዲያ ዞን ትልቅ ዋጋ ከፍሎ ነው ሲያካሄድ የነበረው። እጅግ በጣም ደስተኛ ነን። ምክንያቱም ይህን ስልጠና ባለማግኘታችን ምክንያት ብዙ ውድድሮችን አቅራቢያ ካሉ ዞኖች ነበር አሰልጣኞችን እንዲሁም ደግሞ ዳኞችን እያመጣን የምናሰጠውና ፋይት ውድድሮችን። አሁን ግን በዞናችን ይህ ስልጠና በመሰጠቱ በቂ የሆኑ ተማሪዎችንና ዳኞችን ማፍራት ችለናል። ስልጠናው አሪፍ ነው። ልጆቹ ጥሩ ናቸው። ሲከታተሉ 10 ቀን ትምህርታቸውን፣ ጊዜያቸውን፣ ሰዓታቸውን መስዋዕትነት አድርገው ለዚህ ስፖርት ነገ ሀገሬንም ራሴንም እጠብቃለሁ ብለው ቤተሰብን ለማገልገል ስልጠናቸው በአግባቡ የጨረሱትን ሰርቲፋይ አድርገናል። የወደቁትን ደግሞ ሰርቲፋይ አላደረግንም። በጣም አሪፍ ነው። ያው ሳንታክት ምን ሳንል በሚገባ ወስደናል። ደስ በሚል ሁኔታ እነሱም በአሪፍ መንገድ ሰጥተውናል። አሪፍ ነው። በጣም ከረጅም ጊዜ በኋላ ነውና የኛውን የዳኝነት ስልጠናውን የወሰነው በጣም ረጅም ጊዜ ሆነ እና በጣም ደስ የሚል ጊዜ ነበር። ማስረዲሙም መስዋዕትነት ተሰጥቶን 10 ቀን ጥሩ ስልጠና ሰጥቶን ነውና ዛሬ ደርሰናልና ዞን ውስጥ በነገራችን ላይ በዚህ በስልጣና ዳይሬክቶሬት ያለውን ችግሮችን ለመቅረፍ እየሰራን ነው የምንገኘው። በዚህ አመት ያው እንደምታወቀው በጃጁራም በአሰልጣኝነትም ስልጠና ሰጥተናል። በዳኝነትም ስልጠና መሰጠት አለበት። ስፖርት በደም ነፍስ አይመራም። እንደሱ ከሆነ ሊያድግም ስለማይችል ስልጠናዎችን በየአመቱ መምሪያው አቅዶ መስጠት ያስፈልጋል ማለት ነው። ክልልንም መጠበቅ ሳያስፈልግ ከሌላ የውጭ እጆችንም መጠበቅ ሳያስፈልግ አቅም በፈቀደ መንገድ በአመት 1 ጊዜ 2 ጊዜ ስልጠናዎችን እየሰጡ መሄድ በየትኛውም ስፖርት ዘርፍ ላይ ያለውን ችግሮችን ሊቀርፍ ይችላል ማለት ነው። እንግዲህ በዚህ ዘርፍ ላይ ይህን ዳኝነት ስልጠና መስጠት ከፍተኛ ጠቀሜታ ነው ያለው። በዞናችን ላይ ብዙ የወርልድ ቴኳንዶ ስፖርተኞች ያሉበት ነው። ብዙ አሰልጣኞች ያሉበት ነው። ከዚህ የተነሳ ብዙ ስፖርት ቤቶች ተከፍቶ በየቦታው ይሄ ስልጠና እየተሰጠ መኖሩ ይታወቃል። ከዛ አልፎ ተርፎ ይሄ ወርልድ ቴኳንዶ ስፖርት በዓለም አቀፍ ደረጃ ከፍተኛ እውቅና ያለና ተወዳዳሪ ያለበት ስፖርት መሆኑ ይታወቃል። ስለዚህ ይህንን ስፖርት ለማሳደግ በቂ የሆነ የሰለጠነ ዳኛ ያስፈልጋል። በቂ የሆነ የሰለጠነ አሰልጣኝ ያስፈልጋል። እንደዚህ የሰለጠነ ኃይል የተሟላ ሲሆን ብቻ ነው ስፖርቱ ሊያድግ የሚችለው፣ ውጤታማ ሊሆን የሚችለው፣ በአገር ደረጃ ላይ ተወዳዳሪ መሆን የሚቻለው። እንዲሁም በዞናችን ላይ ውጤታማ የሆነና የተሻለ ደረጃ መድረስ የሚችል ስፖርተኛን ማፍራት የሚቻለው በዚህ አግባብ ስለሆነ ይሄ ስልጠና መስጣቱም ስልጠና የወሰዱ ሰዎችም ከፍተኛ ጠቀሜታ ያለ መሆኑን ለዞናችንም ለክልልም ለአገርም ትልቅ ፋይዳ ያለበት እንደሆነ የተወሰደበት ነው ማለት ነው። እንደ ዳይሬክቶሬትም እንደ ዘርፍም እንደ መምሪያም ስናወራ ያሉ ችግሮችን ነቅሰን አውጥተን በምን መልኩ እንስጥ የሚለውን ነገር ከተነጋገርን በኋላ ነው የሰጠነው። ቅድም እንዳልከው በዳኛ ባለመኖሩ ወይም የዳኛ እጥረት በመኖሩ ብቻ ውድድሮች የተዘለሉበት ጊዜ ነበረ። አምና ደግሞ ውድድሩ ከሚዘለል ከአጎራባች ዞኖች የሰለጠኑ ዳኞች ይምጡና ውድድሩ ይካሄድ በሚል ልክ ተነጋግረን ውድድሩ ተካሂዷል። እንደ ዘንድሮ ያን ነገር አይተን ቀጣይ ላይ መከሰት የለበትም። ምክንያቱም የኛ የበቁ ልጆች እያሉ
በስፖርቱ በጣም የተሻለ ግንዛቤ ያላቸው ሰዎች እያሉ ስፖርቱን በጣም የተስፋፋበት አካባቢ ሆኖ በዳኛ ጥረት ውድድር መሰረዝ የለበትም የሚል አቋም ይዘን እንደ ዳይሬክቶሬት እንደ ዘርፍም ፕሮፖዛል ስናስይዝ ያንን ታሳቢ አድርገን ነው። ስፖርቱ አንደኛ ነገር ምን ያህል እያደገ እንደሆነ በሀዲያ ዞን ላይ ማሳያ ነው በአንደኛ ደረጃ። ሁለተኛ ደረጃ ደግሞ ከዚህ ቀጠል ያው ኦፕን ቶርናመንት በሀዲያ ዞን ላይ ተካሂዶ አይታወቅም። እንዲሁም ደግሞ በሀዲያ ዞን ልዩ ልዩ ሻምፒዮኖችም ሲዘጋጁ እኚህ ዳኞች በጣም ፐርፌክት ናቸው። በቂ የሆኑ የዳኝነት ስልጠና የመስጠት አቅምም ስላላቸው ብዙ ውድድሮችን ከዞኑ ጋር አብረን በማውራት በቅርብ ቀን የምናዘጋጅም ይሆናል። አሁን ኦፕን ቶርናመንት የተለያዩ ውድድሮችን ያያ ነገሮች ለኛ እጅግ በጣም ጠቀሜታ አለው። ሀዲያ ዞን ከዚህ በፊት ዳኛ ወርልድ ቴኳንዶ ዳኛ አልነበረውም፣ ስልጠና የወሰደ ዳኛ አልነበረውም። አሁን የወሰዱት ስልጠና ደግሞ ካልኩለም አዲሱ ካልኩለም ነው የወሰዱት። የሲስተም አዲሱ ሲስተም ቤስት ኦፍ 3 ሲስተም ነው የወሰዱት። እነዚህ ልጆች ነገ ሀገራችንም የሚደረጉ ማንኛውም ውድድር ላይ ከ1 እስከ 3 ከሴትም ከ1 እስከ 3 ከወንድም የሚወጡ ልጆች የትም ክልል ሄደው መዳኘት ይችላሉ። ጥሩ ዳኝነት ወስደዋል። ቲዮሬቲካሊም ጥሩ ናቸው፣ ፕራክቲካሊም ጥሩ ናቸው። ኔክስት ከነሱ ብዙ ነገር እንጠብቃለን ብዬ ተስፋ አረጋለሁ። ብዙ ነገር አግኝቼበታለሁ። ያው ከዚህ በፊት በውድድር በአይን እንጂ የማውቃቸው በተግባር አላውቃቸውም ነበርና ያን ነገር ተምሬበታለሁ። በደንብ ይዣለሁ፣ በደንብ አውቄበታለሁ። እዚህም ሆነ በተጠራንበት በስርዓት እናገለግላለን። በጣም ለረጅም ጊዜ ሆነ የኛው የዳኝነት ስልጠና ወደ ሀዲያ ዞን እንዲመጣ ግን በጣም ለብዙ ጊዜ ተሞክሮ አልመጣም የኛው ስልጠናና እኛ የመጀመሪያ ሰልጣኞቹ ነን እና በጣም ረጅም ጊዜም ሆነ በጣም ተለፋበት ግን አልመጣም። እኛ የመጀመሪያ ሰልጣኝ በመሆኑም እኛ እድለኞች ነንና አው የመጀመሪያ ጊዜ ነው እኛን እየወሰድን ያለ ነው። ስለዚህ ዳኞች ሲኖሩ አሰልጣኞች ሲኖሩ ስፖርቱ ምን ላይ ያድጋል የሚለውን ነገር በደንብ ስለምናቅ ዳኞች እዚህ አካባቢ ላይ መሰልጠናቸው በወርልድ ቴኳንዶ ስፖርት እድገት ላይ ከፍተኛ አስተዋጽኦ እንደሚያደርግ እርግጥ ነው። ዛሬ ሰልጥኖ ሰርቲፊኬት ወስዶ ቤት ላይ መቀመጥ ሳይሆን ከዚህ በኋላ ይህን የሰለጠኑበትን የዳኝነት ስልጠና ወስደው በየአካባቢ ላይ በየሰፈሩ ላይ ልምምድ ማድረግ ያስፈልጋል። ይህ ወርልድ ቴኳንዶ ስፖርቶች ባሉበት ሁሉ ሄደው እየተዳኙ ሙያን ሳይንቁ ስራን ደረጃዎችን ሳያማርጡ እስከ ታች ድረስ ውድድሮች እስካለበት ቦታ ሁሉ ጉልበታቸውን እውቀታቸውን በደንብ ተግባራዊ እያደረጉ ራሳቸውን ማሻሻል ማሳደግ አለባቸው የሚል መልእክት ይኖረኛልና የተለያየ ሰርቲፊኬት አንድ ግለሰብ ይዞ መቀመጥ የለበትም። አንድ ሰው በአንድ ስፖርት አይነት ብቻ ወይ አሰልጣኝነቱን ወይ ዳኝነቱን ማሳደግና የተሻለ ውጤት ማምጣት አለበት የሚል አቋም ይዘናል። አሁንም የትኛውንም ስልጠና ያልወሰደ ሰው ነው ይሄን ስልጠና እየወሰደ ያለው። ከዚህ በኋላ ያው ሰርቲፊኬት ዘናል ብለው ቤት እንዳይቀመጡ አንድ ስፖርት ቤት ላይ ሰብሰብ እያሉ ሁሉም ውድድሩን ማለት ይሄን ስልጠና የወሰዱ እርስ በርስ ፕራክቲክ እያደረጉ የተሻለ ሙያቸውን ማሻሻያ ስልጠና አብረን ከኛ ጋር እየሰሩ እንዲቀጥሉ እኛ ከጎናቸው ሆነ እንደ ወርልድ ቴኳንዶ ማህበርም እኔ ከጎናቸው ሆኜ ስብሰብ እያረኩኝ ያለውን ነገር ስራቸው ላይ ጫና አርግቼ ለመስራት ዝግጁ ነኝ። ዳኝነት የህሊና ስራ ነው። ዳኝነት ልክ ፈጣሪን እንደምታከብረው ሁሉ ዳኝነትንም ደግሞ በዛው ልክ ማክበር አለብህ። ሲቀጥል አንድ ተጫዋች አትሌት ለፍቶ አመት ሙሉ ለፍቶ የሚመጣ አትሌት አለ፣ ሳምንት ሰርቶ የሚመጣ አትሌት አለ። ዳኝነቱ አንተ በአግባቡ ካልሰራ ለዚህኛው ወይን ጓደኛ ሊሆን ይችላል፣ ወይን የኮቹ ጓደኛ ሊሆን ይችላል። ያንን አሸናፊ ብታረግ ህሊና ሁሌም ፈጣሪ ዘንድ ይወቅሳል ማለት ነው። ይሄ ፈጣሪ የህሊና ስራ ስለሆነ ዳኝነት አሁን የሰሩ ልጆች ጥሩ ናቸው። ነገ ወልቂጤ ላይ የምናዘጋጀው ኦፕን ቶርናመንት አለ። እነዚህ ልጆች ጥሩ ዳኝነት ሲሰሩ የነበሩትን ልምድም እንዲወስዱ ቀጥታ ነው ይጠራቸዋለሁ። አገር አቀፍም ውድድሮች በሚካሄዱ ሰዓት ክልልም ዞናችሁም ከዚህ በኋላ ደግሞ ሀዲያ ዞን በዳኞች ሲስተም ምንም አይቸገርም። ለዳኛ ብቻ ሳይሆን ለኮችም ተወዳዳሪ ለሆኑ ለሚገባም ተማሪ በጣም ጠቃሚ ያለው ህጎቹን ሳያቅ አንድ ተማሪ ቢገባ ለውድድር ተጎጂ ነው። ኮችም ሆኖ የሚሄደው ሰው ቢሆን እንደዛ ተጎጂ ይሆናል። ግን ይሄን ነገር ካወቀ በጣም ተጠቃሚ ነው። ነጥብ እንደማስመለስ ምናምን ብዙ ነገሮች ስላሉ በደንብ ተጠቃሚ ነው። የማናውቀውን ነገር ይበልጥ እንድናውቅ አድርጎናል። ሲቀጥል ደግሞ የኛው ዳኝነት ስልጠና እዚህ በመምጣቱ ከዚህ በኋላ ኦፕን ቶርናመንት እየተዘጋጀ በጣም ሰፊ ጨዋታዎችን እንደ ወርልድ ቴኳንዶ
አሁን ማደግ ላይ ስላለ በጣም ብዙ ነገሮችን እንድናገኝ ያደርገናል ማለት ነው። ለስፖርት ያላቸውን ፍቅር ቁርጠኝነትን የሚያሳይ ስለሆነ ይሄንን ኮሚትመንት ደግሞ ቤት ወስደው ሰርቲፊኬት መጣል ሳይሆን ስልጠናውን የሰለጠኑትን ሌሎችን በማሰልጠን ሁለተኛ ደግሞ በዚህ ስፖርት ላይ ያሉን ክፍተቶችን በመቅረፍ የበኩላቸውን አስተዋጽኦ እንዲወጡ እኔም ጥሬን ማስተላለፍ እፈልጋለሁ። በዚህ ዘርፍ ላይ ያለውን ደግሞ ችግር እንደዚህ አይነት ስፖርተኞችን እያበረከትክ ስትሄድ ነው መቅረፍ የሚችለው። አንድ ተቋም ብቻውን ዞን ላይ ያለውን የስፖርት ችግር ሙሉ መቅረፍ አይችልም። ግን ደግሞ እንደዚህ አይነት ባለድርሻዎችን እያሰፋ በምትመጣበት ሰዓት ስፖርቱ በራሱ ጊዜ እያደገ ይመጣል። ሲስቴም መዘርጋት ነው የሚያስፈልገው። ስለዚህ እኛ ዛሬ እነዚህን አሰለጠን ማለት በዚህ በወርልድ ቴኳንዶ ስፖርት ላይ ስርዓቱን ዘርግተናል ማለት ነው። ስለዚህ በቀላሉ ፍለው ሊያደርግ ይችላል። ስለዚህ ሰልጣኞችም እውቀታቸውን፣ ክህሎታቸውን፣ ዲሲፕሊናቸውን ለሌሎች ሼር እንዲያደርጉ የሰለጠኑትን ስልጠና በነገራችን ለከፍተኛ ዋጋ ተከፍሎ ነው። አሁን እንዲህ ሰልጥኖ ሲያጠናቅቁ ትንሽ ሊመስል ይችላል፣ ኢምንት ሊመስል ይችላል። ግን በጣም ዋጋ ተከፍሎ ነው ይህ ስልጠና በአመቱ መጀመሪያ ላይ እናደርጋለን ያልነው በተለያዩ ቢሮክራሲዎች መጨረሻ ላይ ማሳካት ችለናልና በቀላል መንገድ የተሰጠ ስልጠና እንዳልሆነ ታውቆ ሰርቲፊኬት ከመያዝ የዘለለ እንደሆነ ታውቆ እውቀታቸውን ክህሎታቸውን ለሌሎች ሼር እንዲያደርጉ ለሌሎች ሲባል እዚህ ከተማው ስላሉት ብቻ ሳይሆን ለአጎራባሽ ዞኖች ጭምር ሼር እንዲያደርጉ በዚህ አጋጣሚ ጥሪዬን ማስተላለፍ እፈልጋለሁ። በሀዲያ ዞን ወጣቶችና ስፖርት መምሪያ አዘጋጅነት ላለፉት 10 ተከታታይ ቀናት ሲሰጥ የነበረው የቴኳንዶ የዳኝነት ስልጠና አጠቃላይ ምን ይመስላል የሚለው ከወጣቶችና መምሪያ ስፖርት አመራሮችና አጠቃላይ ደግሞ ከስልጠናውን ከወሰዱ ዳኞችም እየወሰድናቸውን ሀሳቦች ተከታተልን ተመልሰናል። ዘሪቱ ወደፊትም ሌሎች ስልጠናዎችም ጭምር በዞኑ እንደሚካሄድ ጭምር ያገኘበት መረጃ ነበር። አዎ ከዚህ ቀደም እንግዲህ እኛም በሀዲያ ስፖርት በክልል ደረጃ የሚሰጡ የዳኝነት ስልጠናዎችንም ተመልክተን ነበረ። ቀደም ሲል ተመልካቾቻችን የሚያስታውሱ ከሆነ የባህል ዳኝነት በክልል ደረጃ ተሰጥቶ ነበር። ለባህል ዳኞች የዳኝነት ስልጠናዎች ተሰጥተው ነበረ። እንደዚህ አይነት ደግሞ በዞን ደረጃም ሲመጣ ደግሞ ሞር ደግሞ የተሻለ እውቀት እንዲኖራቸው በዳኝነቱም ያላቸውን እውቀት እንዲያዳብሩ የሚያደርግ አንድ ነገር ነው። ያው ይበል የሚያሰኝ ነው እንዳልከውም ቅድም በወረድ ብሎ ደግሞ በከተማ ደረጃም ሲመጣ ደግሞ ሞር በየአካባቢው ያሉ ዳኞችን ያላቸውን ተሰጥቶም ያላቸውን አቅምም በደንብ የሚያጎሉበት የሚበረታታ ጉዳይ ነው ማለት እንፈልጋለን።